የአረፋ በዓል ፈጣሪና ተፈጣሪ በተዋወቁበት ስፍራ ላይ በሐጂ ስነ ስርዓትና በእርድ ወይም ኡዱህያ እንደሚከበር የሰላም በር መስጊድ የዳዋ ዘርፍ ኃላፊ ዶክተር ሼክ መሐመድ ከማል ተናገሩ። ከነብዩ ኢብራሂም መታዘዝን ተምረን በዓሉን በአብሮነትና በጋራ ማክበር እንደሚገባም ገልጸዋል። ትዝታ መኮንን በእስልምና እምነት በየዓመቱ ከሚከበሩ ታላላቅ በዓላት አንዱ አረፋ ነው። ከአምስቱ የእስልምና እምነት መሰረታዊ ምሰሶች መካከል አንዱ የሐጅ ስነ ስርዓት ወይም መንፈሳዊ ጉዞ ከአረፋ ተራራ ጋር የተሳሰረ ነው። የአረፋ ተራራ ከመካ 20 ኪሎ ሜትር ርቆ የሚገኝ ተራራ ሲሆን አደምና ሐዋ ከጀነት አስወጥቶ ወደ ምድር ካወጣቸው በኋላ የተገናኙበትና የተዋወቁበት ስፍራ ነው። ሐጃጆችም አንድ ቀን ቆመው የሚውሉበት ስፍራ አረፋ እንደሚባል የሰላም በር መስጊድ የዳዋ ዘርፍ ኃላፊ ዶክተር ሼክ መሐመድ ከማል ያስተምራሉ። ማንኛውም ሙስሊም ባለማቀፍ ከድሜው አንድ ጊዜ ሐጅ ሲያረቁ በተሚውል ቦታ ማለት ነው። በነገጧቱ ግን ዒድ የሚባለው ወይንም ደግሞ የአረፋ ባህል ምንለውኛ በተለምዶ ያ ደግሞ በአጠቃላይ ሙስሊም የሆነ ሰው ሁሉ ያው አብሎት የሚውለው የኢባዳ አይነት ማለት ነው። አላህ Subhanahu Wa Ta'ala ከዛ ቦታ ላይ ነው ዓለሙን በአጠቃላይ አደም ጀርባ ላይ ያለውን ሁሉ አብሶ እዛ ቦታ ላይ ነው እንግዲህ አለስቱ ቢረቢኩም ያላቸው ይባላል። ሙአሪኾቹ ኪታብ የሚታርፉት እኔ ጌታችሁ ነኝ አይደለሁም ሲላቸው እንግዲህ ነህ ቃሉ በላ يعني الله سبحانه وتعالى አዋጌታችን ነው ብለው ጌትነታቸውን ያመኑበት ባርነታቸውን የገለጡበት ቦታ ነው ተብሎ ፈጣሪና ተፈጣሪ የተዋወቁበት የተማመኑበትም ተብሎ ይወሰዳል። በአረፋ ወቅት ከሚከናወኑ ሃይማኖታዊ ተግባራት ዋናዎቹ የሐጅ ስርዓትና የእርድ ስነ ስርዓት ወይም ኡዱህያ ናቸው። ይህም የመስዋዕትነት በዓል ሲሆን ለፈጣሪ መታዘዝ የግድ መሆኑን ከነብዩ ኢብራሂም መማር እንደሚገባ ዶክተር ሼክ መሐመድ ከማል ይገልጻሉ። ፈጣሪ ዘንድ እንግዲህ ተኝተው በመናባቸው ልጅህን ረዲ ሲሏቸው قال اني ارى اني اذبحك قال فانظر ماذا ترى ستجدني ان شاء الله من الصابرين አሏቸው። እንግዲህ አንተ ረር ከተባል የምሰራውን ስራ እኔ ትግስተኛ ሆናለሁኝ ብለው ልጅየውን ፈቃድነታቸውን ገለጹ። ምክንያቱም ይሄም ነብይ ናቸው ይሄኛውም ነብይ ናቸው። የአላህን ትእዛዝ ወይንም የፈጣሪያቸውን ትእዛዝ መخلፍ አንተን የለባቸው እነሱ አንቢያና ግዴታ ነው። ከዛ እንግዲህ خلاص ይዘዋቸው ሄዶ ሚና የሚባለው ቦታ አሁን ዛሬ የሚታረዱበት ቦታ ነው። ከመካ 8 ኪሎ ራቅ ብሎ የሚገኝ ቦታ ነው የሚባለው። እዛ እንግዲህ ሊያርዷቸው ሲሉ አላህ Subhanahu Wa Ta'ala ወፈዲናሁ ቢዝብሂን ዐዚም ይላል። ያኔ ትልቅ የሆነ ሙከት ጀነት ላይ ሲበላ የኖረ መጥቶ እንግዲህ ለእስማኤል ፊዳ ሆናቸው እሱም ብሎ ሱን አታርድም ብሎ ወነተኛ መሆናቸውንና የኔን ትእዛዝ መፈጸማቸውን አረጋግጫለሁ ብሎ አላህ እንግዲህ ያንን ፊዳ አረጋግላቸው። እነሱም እንደገና ያ ተካዚ ያ ሁሉ ሐሳብ ወደ ደስታ ዙሮ ሲደሰቱ ብለው አርዱል አረፋ ላይ ሄደውም እንግዲህ ጅብሪል ያን እንግዲህ የሐጅን ስነ ስርዓት እያሳያቸው ሄዶ አርዱል አረፋ የሚባለው የቅድሙ እዛ ላይ ሄደው እንግዲህ አረፍታ አላቸው። አዎ አረፍቱ አሉ። ተረዳ ይሄ የስነ ስርዓቱ ከመጀመሪያ እስካሁን ድረስ ይላቸው አዎ ተረድቶኛል እኔ ተገንዝቤዋለሁ አውቄዋለሁ ሲሉ አረፍተ ያለው ጅብሪል ነው። አረፍቱ ያሉት ኢብራሂም ናቸው አለይሂ ሰላም ይባላል። ጌታ የሚወደው በየአይነት መልኩ መካሄድ አለበት የሚለውን ማለት ነው። በዓሉ የመተሳሰብና የመረዳዳት መሆን እንዳለበትም የሰላም በር መስጊድ የዳዋ ዘርፍ ኃላፊ ዶክተር ሼክ መሐመድ ከማል አሳስበዋል። ሰውየው ሲያርድ ያኒ ደሚቱ ጠብ ስትል ሁሉም ወንጀሉ ይማርለታ ይላል እና ሲያርድ ደግሞ ትልቅ እንደማንንም ብሎ ትልቅ አርጎ የሲራጥ ላይ ይጋለባል ስለሚባል በሐዲስ ስለተነገረ ትልቅ ራሱን የሚችለው መሆን አለበትና አንድ ፍየል ለአንድ ቤተሰብ ይበቃል። አንድ ግመል ለሰባት ሰው አንድ ከብት ለሰባት ሰው ነው የተባለው ነብያችን የተቀመጠው። ስለዚህ ሰባት ለምሳሌ ቢመደብ አንድ ግመል ሰባት ሁሉ ለሶስት ይከፍላሉ። ሰባት በ3 ተባጁ ስንት ይሆናል? 21 ምድብ ይሆንና እንግዲህ አንድ ያኔ ሁለት እጁ ለባልተቤቱ ይሆናል አንድ እጁ ለመሳኪን ይሰጣል ማለት ነው። በየአይነት መልክ አድርጎ ሌሎችም ደስታውን ተሳትፈውና ደስታው ላይ አብረው ደስተኛ ሆነው እንዲውሉ ለማድረግ በየአይነት መልክ አድርጎ ግንዛቤ ደግሞ የታመሰው ታለ ማየት